ሰላም ተማሪዎች፣ ከዚህ በፊት በነበሩ ቪዲዮዎች ዋና ዋና ስለምንላቸው ሳይን፣ ኮዛይን እና ታንጀንት ፋንክሽንስ ግራፍ ተመልክተናል። በዚህ ቪዲዮ ኤክሰርሳይዝ 4.13ን ስንሰራ የምንመለከተው ሳይን ፋንክሽን ምን አይነት ባህሪ እንዳለው፣ አንዳንድ ፖይንቶችን ሳይን ፋንክሽናል ቫሊዩ ምን እንደሚመስል እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አንደኛው ጥያቄ ድሮው ግራፍ ኦፍ ዘ ፎሎዊንግ ፈንክሽንስ ይለናል። y ኢኳል ቱ 2 ታይምስ ሳይን ኤክስ ፎር ማይነስ 2 ፓይ ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኦር ኢኳል ቱ 2 ፓይ። እዚህ ጋር እንግዲህ ኤክስን የምንወስደው በራዲያን ሜዥር ይሆናል። ከዚህ በፊት ካየነው የተለየ የሚያደርገው ይሄኛው ፈንክሽን y ኢኳል ቱ 2 ታይምስ ሳይን ኤክስ ሁለት ተባዝቶበታል ሳይን ኤክስ ላይ። ስለዚህ የሳይን ኤክስን ማወቅ በራሱ የዚህኛውን ፈንክሽን ግራፍ ለማወቅ በቂ መረጃ ይሰጠናል። ከዚህ በፊት ለዋይ ኢኳል ቱ ሳይን ኤክስ የሰራ ነው ግራፍ ይህን ይመስላል። በራዲያን ሜጀር ወስደን ማይነስ 2 ፓይ ላይ 0 ነው፣ ማይነስ 3 ፓይ ኦቨር 2 ላይ 1 ይሆናል፣ ማይነስ ፓይ ላይ 0 ነው፣ እዚህ ጋር ደግሞ ማይነስ ፓይ ኦቨር 2 ላይ ኔጌቲቭ 1 እንዲህ ያለ የሚመጣ ግራፍ ነው። ኦልሬዲ ከ0 እስከ 2 ፓይ ያለውን ከሰራን እንዲህ አይነት ግራፍ ካገኘን ይሄ ፔሪዮዲክ ስለሆነ 2 ፓይ ፔሪዮዲክ ይህን መድገም ይቻላል። ይኸው እንደዚህ ይደገማል። ወይም ይህን ከሰራን በኋላ ይህን ራሱን መድገም ይቻላል። እኛ የተጠየቅነው ከማይነስ 2 ፓይ እስከ 2 ፓይ ነው። የማንን የ2 ታይምስ ሳይን ኤክስ። አሁን እዚህ ጋር ያገኘነውን ሳይን ፋንክሽን ቫሊዩን በሁለት ማባዛት ነው የኛ ስራ። አሁን 0 በሁለት ሲባዛ እዚሁ ባለበት ይቀመጣል። እዚህ ጋር ያገኘነው ፖይንት ወይም ፋንክሽናል ቫሊዩ አንድ ነው። ይህ በሁለት ሲባዛ እዚህ ጋር ይመጣል ሁለት። እዚህ ጋር ያገኘነው ቫሊዩ ኔጌቲቭ 1 ነበር። ይህ በሁለት ሲባዛ እዚህ ጋር ይመጣል። ስለዚህ ማክሲመሙ ወደ 2 ሚኒመሙ ደግሞ ወደ ኔጌቲቭ 2 ይለጠጣል ማለት ነው። ከዛ ውጪ ዜሮዎቹን መልሶ ዜሮዎች ላይ ይነካቸዋል። ለምን? 0 በ2 ሲባዛ ራሱ ስለሆነ። ግራፉ እንግዲህ የሚመጣው እንደዚህ አይነት ይሆናል ማለት ነው። እንደዚህ ይሆንና ወደ ታች ይወርዳል። ከዛ ተመልሶ በዚህ ይመጣል። ከዛ 2ን ይነካል። ተመልሶ እንደዚህ ይመጣል። ከዛ አሁንም ኔጌቲቭ 2 ይነካል። እንዲህ ይሆናል። እንመልከተው። እንደምትመለከቱት መጀመሪያ የነበረን የዋይ ኢኳል ቱ ሳይን ኤክስ ግራፍ ይህ ነበር። እሱ እንግዲህ ስትሬች ነው የተደረገው። እንደዚህ ተለጠጠ፣ ወደ ላይ እንዲለጠጥ አረግ ነው። ተለጦ 2 ላይ መጣ። እዚህ ጋር ደግሞ ወደ ታች እንደዚህ ስትሬች ስናደርገው ኔጌቲቭ 2 ላይ ይመጣል። ከዛ ውጪ ዜሮዎቹን የግድ መንካት ስላለበት እንደዚህ ሄዶ ተመልሶ ወደዚህ ይመጣል። በዚህ ሂደት የምትመለከቱት እያንዳንዷ ፖይንት እዚህ ጋር ያገኘናት ፋንክሽናል ቫሊዩ በሁለት እየተባዛች ነው የምትመጣው። በሁለት እየተባዛች እናገኛታለን ማለት ነው። ሶ ግራፉ የዋይ ኢኳል ቱ 2 ታይምስ ሳይን ኤክስ ሞርለስ ከሳይን ኤክስ ጋር ተመሳሳይ ሆኖ ኦንሊ ዲፍረንስ አዲስ ነገር ሆኖ የምናገኘው ምንድን ነው? ፔሪዮዱ አንድ አይነት ነው። እንደምትመለከቱት ይሄ ከእንደገና እዚህ ጋር ይደገማል። ፔሪዮዱ አልተለየም። የተለየ ነገር ያገኘ ነው ሬንጁ ላይ ስንመጣ ነው። ሬንጁ ምን ሆነ? ከኔጌቲቭ 2 እስከ 2 ድረስ ይሄዳል። ይሄ የሆነበት ምክንያት ፋንክሽኑ በሁለት በመባዛቱ ምክንያት ኔጌቲቭ 1 በ2 ይባዛል። ኔጌቲቭ 2 ሆነ ትንሹ ማለት ነው። ትልቁ ቁጥር ደግሞ 1 በ2 ሲባዛ 2 አገኘን። ከዛ ውጪ ዶሜኑና ፔሪዮዱ አንድ አይነት ይሆናል። ዶሜኑ ሴት ኦፍ ኦል ሪል ነምበር ይሆናል። ፔሪዮዱም እንደዚሁ ልክ እንደ ሳይን ኤክስ 2 ፓይ ፔሪዮዲክ ይሆናል፣ ወይም 360 ዲግሪ ፔሪዮዱ ነው። ሁለተኛው ጥያቄ ፋይንድ ዘ ቫሉስ ኦፍ ኤ ቱ ኤች ኢን ዘ ፎሎዊንግ ግራፍ ኦፍ ዋይ ኢኳል ቱ ሳይን ኤክስ ይለናል። የዋይ ኢኳል ቱ ሳይን ኤክስ ግራፍ ነው እዚህ ጋር የተሰጠን። እንግዲህ በራዲያን ሜዥር ነው ኤክስ የተሰጠው። ከኔጌቲቭ 2 ፓይ እስከ 2 ፓይ ነው የተሰራው። የኤ ማለት የቱ ጋር ያለ ፖይንት ነው? እዚህ ጋር እንደምትመለከቱት ኤ እዚህ ጋር ነው። የኤ የቢ ሲ ዲ እያለ እስከ ኤች ድረስ ያሉት ቫሉዋቸውን አይደንቲፋይ አድርጉ ነው የተባለው። ኦኬ ኤ ስንመለከት ኦኬ 0 ነው። ኤ ፓይ ነው። ኤ ላይ ፋንክሽናል ቫሊዩ አንድ ሆኗል። ስለዚህ ኤ ኤክስ ኮኦርዲኔቱ ወይም የኤ ቫሊዩ ስንት ይሆናል? አንድ እንዲመጣ ይህ በራዲያን ሜዥር ስለሆነ አንድ የምናገኘው በ0 እና በፓይ መካከል ኤ ስንት ሲሆን ነው? ኤ ስንት መምጣት አለበት? ፓይ ኦቨር 2። ቢ ላይ የምንመለከተው ደግሞ ቢ እዚህ ጋር ያለ ፖይንት ነው። የእሱ ሳይን ቫሊዩ እዚህ ጋር ተቀምጧል። ስንት ነው? ራዲካል 3 ኦቨር 2። ስለዚህ ራዲካል 3 ኦቨር 2 የምናገኘው ቢ ምን ቢሆን ነው? ሳይን ኦፍ ቢ ወይም ቢ ብለን የምንወስደው ፖይንት እዚህ ጋር የኤክስን ቫሊዩ የሚያመላክተው ነው። ስንት ቢሆን ሳይኑ ራዲካል 3 ኦቨር 2 ይሆናል?
ቢ 60 ዲግሪ ብንወስድ ሳይን ኦፍ 60 ዲግሪ ራዲካል 3/2 እንደሚሆን እናውቃለን። በ0 እና ፓይ መካከል ያለው ብቸኛ ቁጥር ያ ነው። ይህን ቁጥር የሚሰጠን ወይም ራዲካል 3/2 ቫልዩ ያለው ያ ማለት ደግሞ በራዲያን ሜጀር ፓይ ኦቨር 3 ማለት ነው። በመቀጠል ሲን እንመልከት። ሲ ላይ ያለው አውትፑት ወይም ፋንክሽናል ቫልዩ -1 ነው። -1 የምናገኘው በ0 እና አሁን ያላወቅነው ነገር ግን ሳይን ቫልዩን 0 የሚያደርግ ሌላ ፖይንት መካከል -1 የሚሰጠን ይህ ቁጥር ስንት ቢሆን ነው? ለምሳሌ ሳይን ኦፍ ፓይ ኦቨር 2 ኤ ላይ 1 መጥቷል ብለናል። እንግዲህ ኔጌቲቭ የሚመጣው እዚህ ጋር በኔጌቲቭ ሳይድ ስለሆነ ያለ ነው። ሲ ስንት ቢሆን ነው? -ፓይ ኦቨር 2 ቀጣይ ዲን እንመልከት። ዲ ላይ እንደምታዩት ይሄ ግራፍ መጥቶ እዚህ ጋር የሚያርፍበት ነው። እንግዲህ እዚች ፖይንት ላይ የደረስ ነው ቀደም ሲል ቢ ላይ ካገኘ ነው በኋላ ተመልሳ እዚህ ጋር የመጣችው እቺ ፖይንት ማለት ነው። ራዲካል 3/2 በግራ በኩል ስለሆነ ያለው ከቢ ይህን ተመልሰን ለማግኘት ዲ ስንት መሆን አለበት? እንግዲህ ቢን ስላወቅ ነው ፓይ ኦቨር 3 ወደዚህ ለመምጣት ምን እንደምራለን? -2 ፓይ ቢ ላይ ብንደምር ዲን እናገኘዋለን። ስለዚህ ዲ ማለት ምን ማለት ነው? ዲ ኢዝ ኢኳል ቱ ቢ ላይ ያገኘነው ሪዛልት ፓይ ኦቨር 3 ላይ -2 ፓይን መደመር ነው የሚሆነው። ይህ ደግሞ -5 ፓይ ኦቨር 3 ይሆናል። እንግዲህ ይህን በቀላሉ ለማግኘት የተጠቀምንበት መንገድ እንዳያችሁት የቢን ካወቅን ከዚህ ወደዚህ ተመሳሳይ አይነት ቫልዩ የማገኘው 2 ፓይ ዩኒት ወደ ግራ ከሄድኩ ነው። ለምን? ፔሪዮዲክ በመሆኑ ፈንክሽኑ ማለት ነው። በመቀጠል የኢን ቫልዩ ነው ማወቅ የምንፈልገው። ኦኬ ኢ ላይ እንደምትመለከቱት ግራፉ እንደዚህ ሄዶ ኤክስ አክሲስን የሚነካበት ነው። ስለዚህ ከታች ወደ ላይ ሄዶ የሚነካበትን እንፈልጋለን። ወደዚህ እንመጣለን። ከታች ወደ ላይ ከታች ወደ ላይ ሄዶ ኤክስ አክሲስ የሚነካው እዚህ ጋር 0 ላይ ነው። ይህ 0 ላይ ስለሆነ የሚነካው ፈንክሽኑ እንደምናውቀው ፔሪዮዲክ በመሆኑ ይሄ ደግሞ ሀፕን የሚያደርገው ወይም የሚደገመው ከ2 ፓይ በኋላ ነው። ስለዚህ በቀጥታ ኢ 2 ፓይ ነው ማለት ነው። አሁን ደግሞ ኤፍ እንመልከት። ኤፍ እንደምታዩት ግራፉ ከዚህ እንደዚህ ሄዶ ኤክስ አክሲስን ክሮስ የሚያደርግበት ይህን አይነት ከሚኒመሙ ወደ ላይ ሄዶ የሚነካበትን ቦታ ልክ በዚህ አይነት አቅጣጫ ወይም ደግሞ ከዚህ እንደዚህ ስንመጣ ከማክሲመም መጥቶ ኤፍ ላይ የሚያርፈው ወይም ኤክስ አክሲስን ክሮስ የሚያደርግበትን ቦታ እንፈልጋለን ደግመን። ኦኬ ማክሲመም እዚህ ጋር ማክሲመም አለን። ከማክሲመሙ ሄዶ ኤክስ አክሲስን የሚነካው ፓይ ላይ ነው። ስለዚህ ይህ ነገር በዚህ በኩል ደግሞ ሀፕን የሚያደርገው መች ነው? ሀፕን የሚያደርገው ከዚህ በኋላ ሌላ 2 ፓይ ከቀነስን ብቻ ነው። ያ ማለት ፓይ -2 ፓይ እናደርገዋለን። ፓይ -2 ፓይ ምን ይሆናል? ማይነስ ፓይ። ስለዚህ ኤፍ ማይነስ ፓይ ነች ነው ማለት ነው። ሌላው እንድንሰራ የተጠየቅነው የጂን ቫልዩ ነው ወይም የጂን ኮኦርዲኔት። የጂን እዚህ ጋር ጂ ማለት ዋይ ኮኦርዲኔት ላይ የተቀመጠ ፖይንት ነው። ዋይ ላይ የተቀመጠ ስለሆነ ዋይ ቫልዩ ነው የምንፈልገው። ጂ ደግሞ ኮረስፖንድ የሚያደርገው ለማን ነው? ለፓይ ኦቨር 6 ኤክስ ቫልዩ። ግራፉ ላይ ኤክስ ፓይ ኦቨር 6 ሲሆን ሳይን ኦፍ ፓይ ኦቨር 6 ጂ ይሆናል። ስለዚህ ሳይን ኦፍ ፓይ ኦቨር 6 በዲግሪ ሜጀር ብንወስደው 30 ዲግሪ ማለት ነው። ሳይን ኦፍ 30 ዲግሪ ስንት ነበር የሚመጣው? 1/2። ስለዚህ ጂ ስንት ነው ማለት ነው? ሃፍ ወይም 1/2። በመጨረሻም የቀረን የኤችን ቫልዩ ማወቅ ነው። እንግዲህ ኤች እንደምታዩት ግራፉ ላይ ስንመጣ እዚህ ጋር ይመጣል ግራፉ። ከዛ ኤች ኮረስፖንድ የሚያደርገው ለኔጌቲቭ ፓይ ኦቨር 4 ያለው ቫልዩ ነው፣ ሳይን ቫልዩ። ስለዚህ ሳይን ኦፍ ማይነስ ፓይ ኦቨር 4 ምንድን ነው የሚሆነው? እንደምናውቀው ኢትስ ኔጌቲቭ √2 ኦቨር 2 ይሆናል። ዜርፎር ከኤች ጀምረን ወደኋላ ኤች ጂ ኤፍ ኢ ሁሉንም ሰርተናል እስከ ኤ ድረስ ያሉትን። እንግዲህ ይህን የሰራ ነው ዋይ ኳልቱ ሳይን ኤክስን ግራፍ መሰረት በማድረግ ብንፈልግ ኤክሱን ኢንፑቱን ብንፈልግ ደግሞ ዋዩን በቀላሉ ግራፉን በመመልከት ማግኘት ይቻላል። አንዱ እስከተሰጠን ድረስ ኤክስ ቢሰጠን ዋዩን ማግኘት እንችላለን፣ ዋይ ቢሰጠን ኤክሱን ማግኘት እንችላለን። ስፔሻሊ ኮመን ለሆኑት አንግሎች ማለት ነው። ኤክሰርሳይዝ 4.14 አብረን እንመለከታለን። ይህ ኤክሰርሳይዝ ትኩረት የሚያደርገው በዋናነት ኮዛይን ፈንክሽን እና የእሱን ባህሪያት ይሆናል። ጥያቄ ቁጥር 1 ድሮው ግራፍ ኦፍ ዘ ፎሎዊንግ ፈንክሽን ይለናል።
የተሰጠን ፋንክሽን ዋይ ኢኳል ቱ 2 ታይምስ ኮዛይን ኦፍ ኤክስ። እንግዲህ ከዋይ ኢኳል ቱ 2 ታይምስ ኮዛይን ኦፍ ኤክስ በፊት የምናውቀው የዋይ ኢኳል ቱ ኮዛይን ኦፍ ኤክስን ግራፍ አለ። እሱን መሰረት አድርገን ይህን መሳል እንደምንችል እንመለከታለን። ይህን ደግሞ የምንሰራው ለኤክስ ከማይነስ 2 ፓይ እስከ 2 ፓይ። እንግዲህ ኤክስ ከማይነስ 2 ፓይ እስከ 2 ፓይ ተብሎ ሲነገረን ማሰብ ያለብን ኤክስ ምንድን ነው ማለት ነው? የአንግል ሜዥር ሆኖ ግን ሜዥሩ በራዲያን እንደተሰጠ ነው። ምክንያቱም እዚህ ጋር ዲግሪ ስላልሆነ የዲግሪ ምልክት እንደምታውቋት እንደ ሱፐር ስክሪፕት እዚህ ጋር የምትቀመጠው ኦ የምትመስል ሲምቦል ነች። እዚህ ጋር ያ ባለመኖሩ ይሄ በራዲያን ሜዥር ነው ብለን ማሰብ ይኖርብናል። በራዲያን ሜዥር ስለሆነ የተሰጠን ያን ራዲያን ሜዥር እዚሁ ሰብስቲዩት አድርገን አውትፑቱ ምን ይሆናል? ቀደም ሲል ለኮዛይን ኦፍ ኤክስ ስለምናውቀው በሁለት በማባዛት ያገኘነውን ሪዛልት የዋይ ኢኳል ቱ 2 ታይምስ ኮዛይን ኦፍ ኤክስን ግራፍ እናገኛለን። የዋይ ኢኳል ቱ ኮዛይን ኦፍ ኤክስ ግራፍ ደግሞ እንደምናውቀው እንዲህ አይነት ነው። ከማይነስ 2 ፓይ እስከ 2 ፓይ ብንሰራው ማይነስ 2 ፓይ ላይ 1 ይሆናል። ኮዛይን ኦፍ ኤክስን ስለሆነ እየወሰድን ያለ ነው። ለምሳሌ ይህን ዩኒት ሰርክል ብንወስድ በዚህ ዩኒት ሰርክል የዚህ ኢንድ ፖይንት ኮኦርዲኔት ኤክስ ኮኦርዲኔቱ ኮዝ ኤክስ የዚህ አንግል ሜዥር ማለት ነው ኤክስ፣ ዋይ ኮኦርዲኔቱ ደግሞ ሳይን ኤክስ ነው። እዚህ ጋር ያለችዋን ኤክስ ኮኦርዲኔት የመፈለግ ጉዳይ ነው የሚሆነው ማለት ነው። ሁሌም ስለ ኮዛይን ኦፍ ኤክስ ስናወራ የመጀመሪያ የወሰድነው ማይነስ 2 ፓይ ስለሆነ ማይነስ 2 ፓይ ማለት ከዚህ ኢኒሻል ተነስተን ኢኒሻል ሳይዱ ይህ ስለሆነ በክሎክዋይዝ ዳይሬክሽን ዞረን ተመልሰን እዚህ ጋር ስንመጣ የኤክስ ቫሊዩ የሚሆነው እዚህ ጋር እንደምታዩት ዩኒት ሰርክል ነው 1 ይሆናል። ለዛ ነው ይህን 1 ያደረግነው። ሌላው ማይነስ 3 ፓይ ኦቨር 2 ማለት እዚህ ጋር ሲያርፍ የምናገኘው ነው። በዚህ ዳይሬክሽን ሄደን ተርሚናል ሳይዱ ማለት ነው። ዜርፎር ተርሚናል ሳይዱ እዚህ ጋር ካረፈ የኤክስ ኮኦርዲኔቱ 0 ይሆናል። ስለዚህ ኤክስ ኮኦርዲኔቱ የምንለው ኮዛይን ኦፍ ኤክሱ ስለሆነ ይኸው 0 መጥቷል። ማይነስ ፓይ ቢሆንስ? ማይነስ ፓይ ማለት የአንድ ስትሬት ላይን ሜዥር እንወስዳለን። በአንድ ቀጥተኛ መስመር ላይ የሚያርፉ ኢኒሻልና ተርሚናሎች ካሉን በኦፖዚት ዳይሬክሽን ፖይንት የሚያደርጉ እንደማለት ነው። ኢኒሻሉ ይህ ነው፣ ተርሚናሉ ደግሞ ወደዚህ የሚያመለክት ከሆነ እዚህ ጋር የምታዩት የኤክስ ኮኦርዲኔቱ -1 ነው። ስለዚህ ኤክስ ኮኦርዲኔቱ -1 ስለሆነ የፖይንቱ ኤክስ ኮኦርዲኔት ኮዛይን ኦፍ ኤክስ ተብሎ ስለሚወሰድ ያን የማይነስ ፓይ ላይ ያለው ኮዛይን ቫሊዩ ይሆናል። ይሄ ደግሞ -1 ነው። እንዲህ እያደረግን ሌሎቹንም በዚህ መንገድ ሰርተናል። ከዚህ ጋር ያገኘነውን ሪዛልት ለዋይ ኢኳል ቱ 2 ታይምስ ኮዛይን ኦፍ ኤክስ እንጠቀምበታለን። እንግዲህ ኮዛይን ኦፍ ኤክስን ወይም ለኮዛይን ኦፍ ኤክስ ያገኘነውን ቫሊዩ እያንዳንዱን ፖይንት በሁለት በማባዛት የምናገኘው ነው የሚሆነው። ዋይ ኢኳል ቱ 2 ታይምስ ኮዛይን ኦፍ ኤክስ ማለት እዚህ ጋር ያገኘነው 1 ስለነበረ በሁለት ሲባዛ ወደዚህ ይመጣል። ሌሎችም እንደዚሁ ስትሬች ይደረጋሉ። 0 ላይ የነበረው 0 በሁለት ሲባዛ ራሱ 0 ስለሚሆን ይህን ኤክስ አክሲስን ክሮስ የሚያደርገው ተመሳሳይ ፖይንት ላይ ይሆናል። ሌሎችም ላይ እንደዚሁ ኤክስ አክሲስን ክሮስ የሚያደርግበት አንድ አይነት ሆኖ እዚህ ጋር ለምሳሌ -1 በሚሆንበት ጊዜ ኮሳይን ኦፍ ኤክስ በሁለት ሲባዛ -1 በሁለት ሲባዛ ወደዚህ ይመጣል። ስለዚህ ማክሲመም እና ሚኒመሙ ሽፍት ያደርጋል። በሁለት ስትሬች እያደረገ ነው ማለት ነው ግራፉን። ነገር ግን ክሮስ የሚያደርግበት ፖይንት አይቀየርም። ስለዚህ ግራፉን እንመልከት። ያው እንደጠበቅነውም ግራፉ ይሄው ስትሬች ተደርጎ በቀይ የተሳለው የዋይ ኢኳል ቱ 2 ታይምስ ኮዛይን ኦፍ ኤክስ ነው። እንደምትመለከቱት ወነበር ኮዛይን ኦፍ ኤክስ የሆነ ቁጥር ሲሆን የዛን ቫሊዩ በሁለት በማባዛት የምናገኘው ስለሚሆን እንደዚህ አይነት ስትሬችድ የሆነ ግራፍ አገኘን። እዚህ ላይ ሌላ ማየት ያለብን ቀደም ሲል የወሰድነው የኮዛይን ኦፍ ኤክስ ግራፍ ፔሪዱ ራሱን የሚደግምበት ማለት ነው። እዚህ ጋር ብንነሳ ለምሳሌ 1 የነበረው እንደዚህ ወደ ታች ወርድና ተመልሶ ሄዶ እዚህ ጋር የምናገኘው ከዚህ እስከዚህ ባለው ርቀት ውስጥ ነው ተመልሶ ራሱ የሚደግመው። ያ ማለት 2 ፓይ ሌንግዝ አለው ማለት ነው። የዚህንም እንመልከት፣ ተመሳሳይ ነው የሚሆነው። እዚህ ጋር 2 የነበረው እንደዚህ ወደ ታች ወርድና ተመልሶ 2 የምናገኘው በተመሳሳይ ርቀት ነው። ያም 2 ፓይ ነው። ሌላው አምፕሊቲዩድ የምንለው አምፕሊቲዩድ እንግዲህ ከሴንትራል መስመሩ ተነስተን እዚህ ጋር በኤክስ አክሲስ ስለሆነ ሴንትራል ላይኑ ያለው ወደ ላይ ስንሄድ የምናገኘው ርዝመት 1 ዩኒት ነው። ወደ ታችም እንደዚሁ 1 ዩኒት ነው። በቀይ የሰራ ነው ወይም የዋይ ኢኳል ቱ 2 ታይምስ ኮዛይን ኦፍ ኤክስም እንደዚሁ ተመሳሳይ ነው። ከኤክስ አክሲስ ብንነሳ እዚህ ድረስ ያለው ማክሲመም ፖይንት 2 ዩኒት ላይ ያለ ነው። ሚኒመሙ እንደዚሁ 2 ዩኒት ላይ ያረፈ ነው። ስለዚህ
የኮዛይን ኦፍ ኤክስን አምፕሊቲዩድ በምንድን ነው የምናባዛው ማለት ነው? በሁለት እናባዘዋለን ኮረስፖንዲንግ አምፕሊቲዩድን ለማግኘት። ፔሪዮዱ ላይ ግን ምንም ለውጥ አልተደረገም፣ ምክንያቱም ኤክስ ነበረ ቀደም ሲል፣ እዚህ ጋም ኤክስ ነው ያለው። ሶ የዋይ ኢኳል ቱ 2 ታይምስ ኮዛይን ኦፍ ኤክስ ግራፍ ይህን ይመስላል ካልን የዚህ ግራፍ ማክሲመም እንደምትመለከቱት 2 ላይ ነው፣ ሚኒመሙ ደግሞ -2 ይሆናል። የፋንክሽናል ቫሊዩ ነው የምንመለከተው። ስለዚህ ከሴንትራል ላይኑ ያላቸው ርቀት እያንዳንዳቸው 2 ዩኒት በመሆኑ የተሰጠው ፈንክሽን አምፕሊቲዩዱ 2 ነው ብለናል። ፔሪዮዱ ደግሞ ራሱን የሚደግምበት ማለት ነው። ይኸው እዚህ ጋር ተመልሶ እዚህ ጋር የሚመጣው በዚህን ያክል ርቀት ላይ ነው። ስለዚህ ራሱን የሚደግመው በየ2 ፓይ ሌንግዝ ነው። አሁን እዚህ ጋር ብንመለከት ይሄ ፖይንት አለን። ይህ ተመልሶ እዚህ ጋር የምንመጣው ከ2 ፓይ በኋላ ነው። ይኸው 2 ፓይ። ስለዚህ ፔሪዮዱ 2 ፓይ ይሆናል የፈንክሽኑ። ሁለተኛው ጥያቄ ፋይንድ ዘ ቫሉስ a to h in the following graph of y equal to cosine of x። አሁን የy equal to cosine of xን ግራፍ መሰረት በማድረግ እዚህ ጋር ተሰጥቶናል። የሰጡን ነጥቦች ከኤ እስከ ኤች ያሉትን ምን አይነት ቫሊዩ እንዳላቸው ማወቅ ወይም መንገር ነው የኛ ስራ። ኦኬ አሁን በኤን ጀምር። የኤን ቫሊዩ ለማወቅ እንደምትመለከቱት ግራፉ ዋይ ቫሊዩ ወይም የግራፉ ቫሊዩ ወይም የዋይ ኢኳል ቱ ኮዛይን ኦፍ ኤክስ ቫሊዩ 0 ነው። ሶ ከ0 ተነስተን ኤክስ ቫሊዩ 0 ተነስተን የመጀመሪያው ዋይ ቫሊዩ 0 የምናገኘው መች ነው? እንግዲህ ሮቴት የምናደርገው ወደዚህ በኩል ፖዚቲቭ ስለሆነ ከኢኒሻል ሳይዱ ተነስተን በፖዚቲቭ ዳይሬክሽን ሮቴት ስናደርግ ኮዛይን ኦፍ ኤክስ 0 የሚሆነው ኤክስ ኮኦርዲኔቱ 0 ሲሆን ነው። እንደዚህ አድርገን እዚህ ጋር ስንመጣ 0 ይሆናል። ያ ቫሊዩ ደግሞ ማን ነው? ፓይ ኦቨር 2። ስለዚህ ኤ ስንት ነው ማለት ነው? ኤ ኢዝ ፓይ ኦቨር 2። በመቀጠል የቢን ቢ ላይ ምን ይለናል? ቢ 1 ኦቨር 2። እንግዲህ ከፓይ ኦቨር 2 ማነስ አለበት። ከፓይ ኦቨር 2 ያነሰ ቁጥር ሆኖ ምክንያቱም ፓይ ኦቨር 2 እዚህ ጋር ነው ካል ከሱ ያነሰ ቁጥር ነው ቢ። ከሱ ያነሰ ኮዛይን ቫሊዩ 1 ኦቨር 2 የሚመጣ ማለት ነው። ኦኬ ስለዚህ ከፓይ ኦቨር 2 ወደዚህ መምጣት አለብን። 1 ኦቨር 2 የምናገኘው ደግሞ ይሄ ኮመን አንግል ከሆኑት ውስጥ ማን ላይ ነው? 60 ዲግሪ ወይም ፓይ ኦቨር 3 ላይ ነው። ስለዚህ የቢም ቫሊዩም አወቅ ነው ማለት ነው። ቢ ኢዝ ፓይ ኦቨር 3። ኔክስት ሲን እንመልከት። ሲ ደግሞ ከዜሮ በስተግራ በኩል ስለሆነ ያለው ኔጌቲቭ አንግል መሆኑ ግልጽ ነው። ሲ ኔጌቲቭ አንግል ሆኖ ቫሊዩ እዚህ ጋር እንደምታዩት 1 ኦቨር 2 ነው። 1 ኦቨር 2 አሁንም የኤክስ ኮኦርዲኔት ነው። ስለዚህ ኤክስ ኮኦርዲኔቱ 1 ኦቨር 2 የሚሆነው እዚህ ጋር ተነስተን ኔጌቲቭ አንግል ስለተባልን ወደዚህ መምጣት አለብን። ቀደም ሲል ያገኘነው 1 ኦቨር 2 ፖዚቲቭ 1 ኦቨር 2 ለማን ነበር? ለፓይ ኦቨር 3። ስለዚህ እዚህ ጋር ያገኘነው ፓይ ኦቨር 3 እዚህ ጋርም ተመሳሳይ አንግል አንድ አይነት ኤክስ ኮኦርዲኔት ነው የምናገኘው፣ ምክንያቱም ርቀታቸው ተመሳሳይ ስለሆነ ወይም ሴፓሬሽኑ ከዚህ ወደዚህ የምንሄደውና ከዚህ ወደዚህ የምንሄደው ሮቴሽን ተመሳሳይ በመሆኑ እዛ ጋር የምናገኘው አንድ አይነት ኤክስ ኮኦርዲኔት ይሆናል። ዜርፎር ተመሳሳይ ነው ያልኩት አንደኛው ሲ ኔጌቲቭ ሌላኛው ደግሞ ፖዚቲቭ ነው። ስለዚህ የሲ ቫሊዩ ኔጌቲቭ ፓይ ኦቨር 3 ይሆናል ማለት ነው። ኔክስት ዲን እንፈልግ። ዲ ደግሞ ይኸው ከኤ በስተቀኝ በኩል ነው ያለው። ነገር ግን ዲ ላይ ፋንክሽኑ ምንድን ነው የሚያገኘው? ሚኒመም ፖይንቱን የምናገኝበት ነው። ስለዚህ ዲ ፖዚቲቭ አንግል ሆኖ የኮዛይን ኦፍ ኤክስ ቫሊዩ ኔጌቲቭ 1 የሚሆነው መች ነው? ከኢኒሻል ተነስተን ኤክሳችን ይኸው በፖዚቲቭ ሬንጅ ውስጥ ነው ያለው፣ ወይም ኤክስ ኮኦርዲኔቱ ኮዛይን ኦፍ ኤክስ በፖዚቲቭ ሬንጅ ይሆናል። ከዛ አሁንም ኤክስ ኮኦርዲኔቱ 0 ይሆንና ከዛ ኔጌቲቭ መጨረሻ ላይ ማክሲመም እዚህ ጋር የምናገኘው ወይም ትንሹ በሳይዝ ማክሲመም ነገር ግን በቫሊዩ ትንሹ ኔጌቲቭ 1 እዚህ ጋር ይሆናል። ኔጌቲቭ 1 ይኸው እዚህ ጋር ያገኘነው ነው። ዜርፎር ዲ ስንት ይሆናል ማለት ነው? ዲ ፓይ መሆን አለበት። ሶ ዲ ኢኳልስ ፓይ። ኔክስት ኢን እንመልከት። ኢ ደግሞ ከ3 ፓይ ኦቨር 2 በስተቀኝ በኩል ሆኖ ከሱ ይበልጣል ማለት ነው። ከዛ ማክሲመም ቫሊዩ የምናገኝበት። ኦኬ 3 ፓይ ኦቨር 2 ማለት እዚህ ጋር ስንመጣ የምናገኘው ነው። 3 ፓይ ኦቨር 2 ይህ ነው። ከዛ አንድ የሚመጣው ኤክስ ኮኦርዲኔቱ የፖይንቱ እዚህ ጋር 0 ነው ኤክስ ኮኦርዲኔቱ። ስለዚህ
እዚህ ጋር ተመልሰን ከመጣን ነው። እዚህ ጋር ተመልሰን ስንመጣ የምናገኘው ኤክስ ኮኦርዲኔት 1 ነው። በመሆኑም ኢ ማን ነው ማለት ነው? የኢ ቫሊዩ 2 ፓይ ነው ማለት ነው። ኔክስት ኤፍ እንመልከት። ኤፍ እንደምታዩት እዚህ ጋር ዋይ ኮኦርዲኔቱ 0 የሚሆን ፖይንት ነው። ያ ማለት እዚህ ጋር እንደምታዩት ከዚህ ተነስተን ወደ ግራ ስንመጣ በመጀመሪያ 0 የሚሆንበት ኤክስ ኮኦርዲኔቱ 0 የሚሆንበት ፖይንት አለን። እሱ ማይነስ ፓይ ኦቨር 2 ነው። ቀጥሎ 0 የሚሆነው ማን ላይ ነው የሚለውን ማወቅ ነው ያለብን። አሁን ኔጌቲቭ አንግል ስለሆነ የምንለካው ከዚህ እነሳና እዚህ ጋር ስንደርስ 0 ይሆናል። ያ ቀደም ሲል ማይነስ ፓይ ኦቨር 2 የተባለው አንግል ነው። ቀጥሎ ኤክስ ኮኦርዲኔቱ 0 የሚሆነው ተመልሰን እዚህ ጋር ስንደርስ ነው። ዜርፎር ይህ አንግል ማለት ደግሞ እዚህ ጋር ማይነስ 2 ፓይ ኦቨር 2 ማይነስ ፓይ ከዛ ማይነስ 3 ፓይ ኦቨር 2 ይሆናል። ዜርፎር ማይነስ 3 ፓይ ኦቨር 2 የኤፍ ቫልዩ ይሆናል ማለት ነው። በመቀጠል ጂ እና ኤችን ኢቫሉዌት እናደርጋለን። ጂ ላይ እንደምታዩት የጂ የተቀመጠበት ፖይንት ኦኬ፣ እዚህ ጋር ብንመጣ ግራፉን ተች የሚያደርገው እዚህ ጋር ነው ወይም እዚህ ጋር ነው። ስለዚህ እዚህ ጋር ፓይ ኦቨር 6 ነው። ሶ ኮዛይን ኦፍ ፓይ ኦቨር 6 ደግሞ ስንት ነው የሚሆነው? ያ የምናገኘው ቫልዩ ጂ መሆን አለበት። ሶ ዋስ ኮዛይን ኦፍ ፓይ ኦቨር 6? የእሱን ቫልዩ ከዚህ በፊት ስለምናውቀው በቀጥታ ሩት 3 ኦቨር 2 ብለን እናስቀምጣለን። ይሄ የጂ ቫልዩ ነው። ኔክስት ኤች ነው የሚቀረን። ኤችን ደግሞ እዚህ ጋር ብንመለከት ይህን ላይን ተከትለን ብንሄድ እዚህ ጋር ግራፉን ኢንተርሰፕት ያደርገዋል። እዚህ ላይ ደግሞ ያለው አንግል 3 ፓይ ኦቨር 4 ነው። 3 ፓይ ኦቨር 4 ማለት እዚህ አካባቢ የሚመጣ ከዚህ ፓይ ኦቨር 4 የሚጎለው እንደማለት ነው። ፓይ ኦቨር 4 ይጎለዋል። ያ ማለት የዚህኛው ሬፈረንስ አንግል ፓይ ኦቨር 4 ይሆናል። እንግዲህ ፓይ ኦቨር 4 ከሆነ የፓይ ኦቨር 4 ኮዛይን ቫልዩ ምንድን ነው የሚሆነው? ሩቱ ኦቨር 2። ነገር ግን እዚህኛው ኳድራንት ላይ ስለሆነ ያለው ኔጌቲቭ ይሆናል። ስለዚህ በትክክልም ኤች ኔጌቲቭ ቫልዩ ይኖረዋል። ያ ቫልዩ ደግሞ ሩቱ ኦቨር 2 ይሆናል። ማይነስ ሩቱ ኦቨር 2። ሶ በዚህ ጥያቄ ላይ እንድናገኝ የተጠየቅናቸውን ቫልዩዎች በሙሉ ከኤ እስከ ኤች ያሉትን እዚህ ጋር አስቀምጠናል። ከኤ እስከ ኤች። ዜርፎር ይህን መመለሳችን ምንድን ነው የሚያሳየው? በቃ ኦልሞስት ኮዛይን ኦፍ ኤክስ የሚባል ዋይ ኳልት ኮዛይን ኦፍ ኤክስ ተብሎ ዲፋይን የሚደረግ ፋንክሽን ምን አይነት ቫልዩ ኤክሱ ዋዩ ከሰጠን ዋዩ ከሰጠን ኤክሱን እንዴት አድርገን ማግኘት እንደምንችል አየን ማለት ነው። እንግዲህ ኮመን ለሆኑ አንግሎች ነው። ለማንኛውም ማግኘት በጣም አስቸጋሪ ነው። ነገር ግን መሰረታዊ ለሆኑ አንግሎች አግኝተነዋል።